ቡና ጠጡ ካሉ ይሆንላቸው ብለን እንለፈው ነው። ታዲያ ምን ይደረግ? ቢሆንም ላይሆንም አይደለም። አንቺ ራስሽ ዱ ዩ ቲንክ እኔ ወደ ራሴ እንዴ ነው እኔ ላረግ እችላለሁ። ኖ ወደ ራስሽ አካውንት ቆይ ሆልድ ይሄ ነገር ትናንትና ከተከሰተ በኋላ ከሆነ ያደረኩት ለመሸፋፈን ነው። ግን ቀኑ ማተር ያደርጋል ያልኩት ለዛ ነው። መቼ ነው ብዬ ቀኑን ያየሁት ኦክቶበር 1 ነው። አንተ ደግሞ ቡና ጠጡ ያንተ ነው ተብሎ የተወራብክ ወይንም እንዳሉት ላይቭ ላይ የተያዝከው ትናንትና ነው። ሶ ከ15 ቀን በፊት ድንገት እንኳን ብያዝ ብለህ አልተጻጻፍም። ሞር ደግሞ አለ ስክሮል ቢደረግ የተጻጻፋችሁት። ሶ ወይ ቡና ጠጡ ዘመድክ ናት ወይ ጓደኛክ ናት ኦር ደግሞ እንዳልከው በቲክቶክ ነው የምትተዋወቁት። አይታወቅም። በመልክ አላውቃትም። በመልክ ፊቷን አታውቀውም። አላውቅም። ሰው እኛ እኮ ማስረጃ እንጂ ሌላ ምንም ነገር ማለት አንችልም ያለ ማስረጃ። አሁን ቡና ጠጡ ትምጣና ትድረስና ቤቷ ምን ይላል? ቆይ ሊኑ በጣም ተጨንቀሻል፣ ልመልስልሽ። ምን ትላለች? ቅድም ግን ከወር በፊት ነው ፎሎ የመለስኩት። ፎሎ መመለስ እና ቻት ማድረግ ባይዞ ይለያያል። ትንሽ ወደ ትምህርት ቤት ሄድ ብትይ ጥሩ ነው ለጭንቅላትሽ። ደንቆሮ ሙባረክን ሼር አድርጉለት። ሰዲቅን ያምጣው። ምን መሰለክ 100% አንተ አይደለክም ብሎ የሚያሳምነው ቡና ጠጡ መታ ቪዲዮ አብርታ አካባቢዋን ስታሳየን እና በቃ ቪዲዮ ስታበራና ስታበራ ብቻ ነው። ሌላ ምንም ማረጋገጫ የለም አይደል ጋይስ? ቪዲዮ ስታበራ እኔ ነኝ ካለች ቪዲዮ አብርታ ነው። ስለዚህ ትምጣና ቪዲዮ ታብራለን። ቴንክ ዩ። ይሄ ነው በቃ ሊያስተምር ይችላል። ያ ትመጣለች፣ ቪዲዮ ታበራለች። እሺ ስልኬ 2% ቻርጅ ሆኖብኝ ነው ብላለች። ቤት ልትደርስ ከመንገድ ላይ ስትሰካው ትድረስና ቪዲዮ አብርታ ቡና ጠጡ ቪዲዮ ካበራች አለቀ። ኪያ እንዳልሆነ አረጋገጠን ማለት ነው። ቪዲዮ ስታበራ ያው ታውቃላችሁ፣ እኔ ቤት ቪዲዮ ነው ማረጋገጫ። እንዲህ ስሞቱም ተሳደበ። ማንን ሰደበ? እኔ ቤት ስድብ አይፈቀድም። እሺ ወይኔ ጨለማ። እንደ ይቅርታ መብራቱን ላብራው። ጨለማ የመስኮቱ ብርሃን በቂ አይደለም። እሷ ማንም ይምጣ ያውቃትን ሴት አመጣ ማያውቃትን አመጣ፣ አንዲት ሴት መታ ቪዲዮ አብርታ ቪዲዮ ካበራች አለቀ። እሱ አይደለም ማለት ነው። እንግዲህ አይ አንተ ተመካክራችሁ ነው ማለት አንችልም። ያን ለማለት ማስረጃ ማግኘት አለብን። ሌላ ሴት ተስማምቶ አምጥቶ እኔ ነኝ ካለችና ጉዳዩ ከተዘጋ ነገ በሆነ ነገር ቢጣሉ የዛኔ ከፍሎኝ ነው እኔ ነኝ ያልኩለት አካውንቱ ይሄን አይደለም ትላለች። እውነት ትሳሳለች እንጂ እኮ አትበጠስም። ጋይዝ አታስቡ። አንድ ሰው በውሸት ከሆነ ነገር ሲወጣ ውሸት አይቆይም። ውሸት ብዙ ርቀት አይጓዝም። ሰው ቢያመጣ ነገ ያቺ ሴት በሆነ ነገር ሲጣሉ የዛን ጊዜ እኔ ነኝ ብዬ መሰከርኩለት እኮ የኔ እንትን አይደለም እኔ አይደለሁም ከፍሎኝ ነው እንዲህ ብሎኝ ነው ትላለች። እውነት ሳሳለት እንጂ አትበጠስ። አንድ ቁጥር ጻፊ ዘጋብሽ ወይም የሽን አርጊ። ፍላወር ካላት ፍላወር ትላክ፣ ከሌላት ትጻፍ። ሞዴሬተሮች ቡና ጠጡ የሚለውን አካውንት 90,000 ፎሎ እንደሆነ አረጋግጣችሁ አስገቡ። ምክንያቱም ቅድም 13,000 ፎሎ ያላት ፌክ ቡና ጠጡ ሸውዳ ገብታ ቁጭ ብላ ነበር። መብራት ላብራ እንዴቶች ወደዛ ልጠቅ። አሳድጊያት ቪዲዮ የት ሀገር እንደሆነች ስታድግ ይታወቃል። የት ነው? የት ነው? ኢትዮጵያ። እንዴ ኢትዮጵያ ነው? ያ እኔ ደግሞ የት እንዳለው ይታወቃል። ቪዲዮ ላይ አብራላችሁ? አዎ አብራ ፕሊስ። እኔ እንትን ስለሆንኩ ወደ ጣላ ዞርባችሁ ይኸው አቡ
እኔ ያለሁት ያው ይታወቃል መቼስ። አንተ ያለከው ካናዳ ነው፣ ሁሉም ሰው ያውቃል። ቤቱም ያሳውቃል። ሂተር ምናምን አያስፈልግም ለኢትዮጵያ አይደለ? ማሞቂያ ማቀዝቀዣ ምናምን አያስፈልግም። ገና ራሱ እየተጋነ ያለ የቡና ጠጡ አካውንት ባለቤት ኢትዮጵያ ውስጥ የምትኖር ናት። አራት ፍሪጅ ውስጥ ነው ከላይ ነው። ሶሪ ከዚህ እና ምንድን ነው ማስረጃ? ከዚህ በላይ ቪዲዮ አበራች፣ ግን ፊትሽን ሀብዬ ቪዲዮውን እያበራሁት ላንቺ ብዬ ነው። ኦልሬዲ የማብራት ግዴታ የለብኝም። ሰው ላንቺ ብዬ ነው ያበራሁት ይህን ቪዲዮ። ድምፅሽ ኖርማሊ እንደዚህ ነው ድምፅሽ? ይሄ ኖርማሊ ሊሆንም ላይሆንም ይችላል። አፍንጫዬንም ሊያዝ ቂጤንም ሊያዝ መቴ ነው። ቅድም ነግሬሻለሁ። እሱ ሰው የልጁ ጌም ስደርስ ሆን ብላችሁ እንደዚህ የምታደርጉ ሰዎች ግን እኔ ኪያ በጣም የምወደው ጓደኛዬ ነው። ሌላ ግን ከእሱ ጋር አያይዛችሁ ሌላ ነገር የምታወሩ ሰዎች ከኔ ጋር ምንም የሚያገናኝ ነገር የለውም። ይሄ ነው ላስረዳሽ የገባሁት። አመሰግናለሁ። ቪዲዮ ማብራቷ ፊቷን እስካላሳየ በቂ ነው ብዬ አላስብም እያለ ኧረ እባክሽ ቅድም ግን ቪዲዮ ካበራች እና እኔ ነኝ ካለች በቂ ነው። ሪከርደር ከየት ሀገር ነው ፊቱን የሚያሳይ? እኔ ነኝ ካለች ኦፍኮርስ እኔ ነኝ ካለች ቪዲዮ ካበራች እና እኔ ነኝ ካለች ብያለሁ። ትክክል። ግን ደግሞ እንደውም እኔም ጥያቄ ያለኝ አሁን ቆይ እንደ ሀቡ እንደዚህ ከሄድን ምን እንደምለው ታውቂያለሽ? ሰሊም አሁን ቅድም እርግጠኛ ነኝ እሱ ነው አለች አይደለ? ይሄ ቡና ጠጡ አካውንት እሷ ኤዲት እያደረገች ከሆነ ሳ ቡና ጠጡ ራሱ እሷ ነች። እሷን በቪዲዮ ካልወጣች ቴንኪዩ እንደሱ ነው የምንባባለው። ምክንያቱም በቪዲዮ የማይወጡ ሰዎች ናቸው እንደዚህ እያሉ ስሜን እያጠፉ ያሉት አይደለ? ሶ ትውጣ በቪዲዮ። እኔ ቡና ጠጡ አይደለሁም ትበል። ራሷ ሰሊምም ልትሆን ትችላለች። እኔ በፊቷ አላቃትም። ቡና ጠጡን እናወራለን ግን ልክ የትኛውንም ቤቤን አሁን እናወራለን። ፊቷን አላቅም ቤቤን ኤኒዌይ ትክክል። ስክሪን ሪከርደሮች ፊታቸውን ማሳየት አይፈልጉም። ምክንያቱም አንዳንዴ ፖለቲካ ውስጥ ይገባሉ፣ የፖለቲካ ነገር ይፖስታሉ። አንዳንዴ ብሄርን ከብሄር አንቺ ራስሽ የጠበቅኩትን አይደለም። ቅድም ቪዲዮ ብቻ ታብራ አካባቢሽን ታሳይ እንጂ ሪከርደሮች አድርጋችሁ ከሆነ እንትን አድርጉ። ፊቷን ብታሳየን የበለጠ 100% ማረጋገጫ ነበር። ፊቷን ለማሳየት ፈቃደኛ ካልሆነች አትሊስት እንኳን ድምፅሽን አሰሚን፣ አፍንጫሽን ልቀቂው አልኳት። አፍንጫዋን ከለቀቀችው ኦሪጂናል ድምጿን እንሰማለን። ያንን ደግሞ አልፈለገችውም። በድምጿ ሜቢ የምትታወቅ ሰው ከሆነች አይዶን ነው። ስለዚህ በራሷ እኔ ልወቀስ ታዲያ በቡና ጠ ኖ አንተ አትወቀስም። በቃ አንተ እኮ ነፃ ነህ። አለቀ በቃ። አንተ እንዳልሆንክ እኮ የአካውንቷ ባለቤት መታ ቪዲዮ አብርታ ተረጋግጧል። ዛን ነው የሚፈልገው እንጂ ለእሷ ሪከርደሮች ማንነታቸው እንዲታወቅ አይፈልጉም። እናውቃለን። ሪከርደር ሆኖ ፊቱ የሚታያለን። ስክሪን ሪከርደር ሆኖ ፊቱ ሊታይ አይችልም። ምክንያቱም ብዙ ጠላት ስለሚያፈራ ስክሪን ሪከርደር ያንዱን ስለሚፖስት ማንነታቸው እንዲታወቅ አይፈልጉም ስክሪን ሪከርደሮች። እሷ ስክሪን ሪከርደር ስለሆነች ፊቷ እንዲታይባት አትፈልግም። ወይ አንደርስታንድ። ግን አትሊስት አፍንጫዋን ብትለቀው ነው ያልኩት። አካውንቱን ለሰው ሰጥናት ብሎ ነበር። መቼ ነው ለንደን ናት ያለው? ወደ አውሮፓ ትመስለኛለች ሲል የሰማው መሰለኝ። ለንደን ሲል እንደዛ ነው ያልኩት። አሁን ራሱ ወደ ሰው ነበር ያወራው። ልጅቷ ግን ኢትዮጵያ ውስጥ ነው ያለችው። በግምት ነው ያልኩኝ። እዛ እንትኔ ላይም በግምት ነው ያልኩኝ። ይመስላል ነው ያልኩኝ። አሁን ራሱ ወደ ሰዎቹ ሳታዞር በፊት የት ነው ነበር አይደል የተባባል ነው። አይ እሷ እንዳለች ለዛ ነው በግምት ነበር የተናገረው። እኔ ያልኩትኛ አሁን 100% ሹር ምን ነው ፊቷን ማሳየት ብትችል ነበር። ግን ፊቷን ማሳየት አትችልም። ቢካዝ ስክሪን ሪከርደር ስለሆነች ስክሪን ሪከርደሮች ፊታቸውን አያሳዩም። እኔ ታሳይ አታሳይ እኔ እንዳልሆንኩኝ ነፃ ከወጣሁኝ አይመለከትም። ሌላው ደግሞ የምጠይቀኝ ሰው ካለ እሷ እየመጣች ታስረዳቸው። ለማንኛውም ሀቡ ቴንኪው በጣም ነፃነክ። ቡና ጠጡ ኦፊሻሊ ቡና ጠጡ የኪያ እንዳልሆነ አይተናል። ቡና ጠጡ መታ ቪዲዮ አብርታ ኢትዮጵያ ውስጥ የምትኖር አንድ ግለሰብ ማንነቷ የማይታወቅ ግለሰብ እንደሆነች አረጋግጠናል።
ኪያም አዘሴም ታይም ቪዲዮ አብርቶ ነበር። አዘሴም ታይም ሚዩት አንስቶ ነበር። ሁለቱም ሚዩት አብርተው ሁለቱም ቪዲዮ ከፍተው አይተናል። እሱ ካናዳ እሷ ኢትዮጵያ ነው ያሉት። በተረፈ ክሬት የተደረገበትን ሀገር ልትልክልኝ ትችላለህ? አካውንቱ የት ክሬት እንደተደረገ ልጠይቃትና እሱ ክሬት የተደረገ የት ነው? ይህንን እኔ ማለት አልችልም። እኔ በማስረጃና በመረጃ ብቻ ነው የምንቀሳቀሰው። እኔ ሳወራ ከማስረጃ አንጻር ብቻ ነው ማወራ፣ ያለ ማስረጃ አላወራ። የት ሀገር አካውንቱ ክሬት እንደተደረገ ማየት አለብን። እንትንም ጭምር ላክ ያልኳት አብረን ያወራ ነው። እኔ ከኔ ወደዛ ነው አይደል የቀረስኩኝ፣ ከኔ እሷ ደግሞ ከዛ ከራሷ ወደዚህ ማለት ነው። እሺ የትናንቱ ኤልሹ ነች። አይ የሰው ስም አታንሳ። አይ በጣም ብልግና ነው እንጂ የሰው ስም አታንሱ። ላይክ ሲጀመር ደግሞ እንዲህ የወረደችም አይደለችም እሷ። እሺ ኪዩ እንትን ወይ ላይቭ ሪከርድ ያሉሽ ትናንትናውን ላይቭ ሪከርድ ዳውንሎድ አድርጋ ልትልኝ ትችላለች። ያ ልክልሻለሁ፣ ጠይቃትና። እሺ የትናንትናው ላይቭ እና አካውንት ሪጅን አካውንቱ የተከፈተበት ሀገር የት ሀገር ተከፈተ አካውንት? ኦኬ እሺ እንትን ወጥቼ ልምጣ አውርቼዋት፣ ምክንያቱም ይሄን ላታቅም ትችላለች። ይሄን አይደል? አዎ እኮ ይሄንን አስረዳ። እሺ እሺ to whom you have a question questionሽ ለኪያ ከሆነ ኪያን ፎሎ ታረጊው እና በቤቱ ላይቭ ሲገባ ገዝቱ ላይ ገብተሽ ትጠይቂዋለሽ። ጥያቄሽ ለእኔ ከሆነ ደግሞ እኔ ኢንዳይሬክት ትጠይቂኛለሽ። ለኪያ ኦኬ፣ ለኪያን በቤቱ ነው የምትጠይቂው ማሪ። እናለው እንትን ብያለሁ አለች። ስክሪንሻት አድርጌያለሁ፣ ስክሪን ሪከርድም አድርጌያለሁ እያረኩ ነው ልክላለሁ አለች። ኮንቨርሴሽናችን ቱ ኦፍ ዩ ስክሪን ሪከርድ አንደኛ። ለምሳሌ እኔ ቅድም የላኩልሽ ከኔ ነው አይደለ? ከእሷ ደግሞ ከዛን ቴክስቶቹን መመሳሰሉንም ከአንተ የደለትከው ነገር ምናምን ካለ እሷ ጋር ይኖራል። አንደኛ። ሁለተኛ አካውንት ሪጅን የተከፈተበትን ሀገርና ቀን የሚያሳይ ስክሪንሻት አልኳት። እየሰማች ነው ባይዘ እና እያረኩ። ሶስተኛ ደግሞ ላይቭ ትናንትና ላይቭ የገባችበትን ሰምታለች። እየሞከርኩ ነው ያለሁት። እናንተ እዛ ላይ ስታወሩ ቆያ እንዲ አለች። የተከፈተበት ጊዜ አያሳይም፣ ግን ዩር አካውንት ሪጅን ኢዝ እና ለዛውም በአይክላውድ ነው የተከፈተው። እዩ የኔን አይክላውድ ደግሞ እኔ ልላክልሽ ከፈለግሽ። አይክላውድ አለ ዩሲ በአይክላውድ ነው የተከፈተው። የኔ አይክላውድ ደግሞ ኪያ ጀምስ ነው የሚለው። ልክልሻለሁ የኔን አይክላውድ። ኦኬ ይሄ አካውንት ኢንፎርሜሽን የቡና ጠጡ መሆኑ ምንድነው ማረጋገጫ? ዩዘር ኔም የለውም እዚህ ጋር ሙሉ ስክሪን ሪከርድ ያደረገችው ደግሞ አለ የላከችን እንጂ ይሄ የማንኛውም ሌላ አካውንት ስክሪንሾት ሊሆን ይችላል። ለምን አካውንት ኢንፎርሜሽን ውስጥ ገብቶ ፎቶ ስለሆነ የሌላ ሰው አካውንት እና አካውንት ሪጅኑን በፎቶ ሳይሆን በስክሪን ሪከርድ ይሆንልኝ። ዩዘር ኔሙ እየታየ ዳውንሎድ እያደረገ ነው። ለመጀመሪያ ጊዜ ማውራት የጀመራችሁበትን ቀን ስክሮል አድርገው እና እሱ ስክሪን ሪከርድ አድርጋ ነው የላችሁ ከኪያ ጋር ከመጀመሪያ ጊዜ ጀምሮ 16 ጁን ለመጀመሪያ ጊዜ ያወሩት 16 ጁን
ጁን 16 ነው ለመጀመሪያ ጊዜ ማውራት የጀመሩት። ዛሬ አሁን 10ኛ ወር ነው። የዛሬ 4 ወር ጀምሮ ነው ቡና ጠጡና ኪያ ጀምስ ማውራት የጀመሩት። ይኸው ስክሪን ሪከርድ። እሺ ሌላ ደግሞ የምፈልገው ምንድን ነው? አካውንት ሪጅኑን የሚያሳይ ይልሻል። ይሄ ላይቭ ሪከርዱ ነው። አዎ አሁን አካውንት ሪጅኑ ትናንትና ነው። ያ ትናንት ነው 16 ነው። ዛሬ 17 ነው። ግማችን ነገ ያሳል። ደግሞ ሰዓቱን ይሄ እኔና አንቺ ደግሞ ትናንትና ያወራንበትና አሁን ሰዓቱን ስክሪንሾት አድርጋለች። አይ ላይቭን ሰዓት እኔ አንቺ ጋር ላይቭ የነበርኩበት ሰዓት መሆኑን እኔ ቴሌግራም ላይ የጻፍኩልሽን ሰዓታትን ሂጂና እይ። እኔ ስጠራክ መጀመሪያ አዎ የአማራ ኮሚኒቲ የኦሮሞ ኮሚኒቲ የሚከስልን እንፈልጋለን ብዬ ስጠራክ መጀመሪያ ሰዓቱን ሰላም ትያ እንዴት ነህ? ሰላም ነው። እኔ ደህና ነኝ። አንዴ ላይቭ ላይ ትመጣ ትችላለህ? ከዛን እኔ መጣው ብዬ 7 ሰዓት እኔ ቮይስ የላኩልህ 7 ሰዓት ከ48 ደቂቃ ነው እኔ ትናንትና የጠራውክ። ከዛን ከደቂቃዎች በኋላ ነው አይደል የመጣሁት እኔ። አዎ ወዳ የስ ሂጂና አሁን ደግሞ እሷ ሙሉ ስክሪንሾት እንደዚህ የላይቭ ሰዓት የምታዩበትን ያደረገችውን ሂጂና እየ እሷ ደግሞ ላይ ገባች። እንዴት ነው የማውቀው? ላይ የገባችበትን እዚህ ጋር ሰዓቱ አይታይም እኮ ሰዓት የለውም። እንዴት ነው የማውቀው? 12 ሰዓት ከ44 ያ አንቺ ጋር ራሱ ሙባሪክ አልመጣ ብሎ ምን አይል ቆይቼ ነው የወጣሁት እኔ። ቆይ 12 ሰዓት ከ44 ማለት በኢትዮጵያ 12 ሰዓት ከ44 ፒኤም ማለት የትኛው ሰዓት ነው ውዶቼ? ማታ ነው። በቪዲዮ ማታ አይደለ አይተሽ የለ? አዎ ቪዲዮ ማታ በአገሩ የማታው 12 ሰዓት ከ44 ከሆነ እኔ አንተን የጠራሁክ 7 ሰዓት ከ48 ነው። ከዚህ ላይቭ በኋላ ነው እኔ አንተን የጠራሁክ። ይሄ ላይቭ 12 ሰዓት ከ44 ነው። እኔ አንተን የጠራሁክ ለምን ሰዓታት ቆይ አይደለም የዱባይ ሰዓት እና የካታር የካታር ሰዓት እኔ እዚህ ጋር የሚያሳይ ምን አይደል ነው የምትቀርቡት? ከኢትዮጵያ እኩል ነን። እኩል ናቸው። ካታር እና ኢትዮጵያ ሰዓታችን እኩል ነው። ቆይ አንተን ላይቭ ላይ ታየህ የተባልከው ስንት ሰዓት ነው? ካንትሪ ሪጅኑን ደግሞ በቪዲዮ ላኩልኝ በስክሪንሾት አለ። እነሱ ላይቭ ላይ አየን ያሉት ቪዲዮ ፎቶ ልኮልሻሉ አይደል? አሁን ቅድም 8 ሰዓት ከ55 ነው የሚለው። እሱን ሂጂና ቼክ አድርጊ። እኔ ደግሞ ምን አይል አንቺ ጋር የቆየሁት ሙባሪክ አልመጣ ብሎ ከዛን እየወጣው ኮሚኒቲ ጋር እየሄድኩኝ እየተመለስኩኝ የነበረው አስቢ። እነሱን ደማምረሽ ስንት ሰዓት ነው ጋይስ ታየ የተባለው? ሰዓት የለውም። ሰሊም የላከችልኝ ላይ ሰዓት የለውም። ስክሪንሾቱ ላይ አለው ጭንቅላቱ ላይ 8 ሰዓት ከ55 በየት ሀገር አቆጣጠር? በኢትዮጵያ ምን አውቃለሁ ነው ስክሪንሾቱን ከየት እንዳመጣ። ኢትዮጵያ ቢሆን 2 ሰዓት ከ55 ነው የሚለው። ምክንያቱም የኢትዮጵያ አቆጣጠር እዛኛው ላይ የሚለው 12 ሰዓት ከ44 ነው የሚለው። ስለዚህ 12 ሰዓት ከ44 ከሆነ መሆን ያለበት እዚህኛው ላይ ግን እነሱ አድርገሃል ካሉት 8 ሰዓት ከ55 ከሆነ አንተ እኮ ኦልሬዲ እኛ ጋር ነህ። that's what I'm saying። በዛ ላይ ደግሞ በጣም በሚሰቀጥጥ ሁኔታ ሊዋሹ የፈለጉበት ርቀት ከዚህ ከአንቺ ጋር ወጥቼ ኦሮሚያ ኮሚኒቲ ሂጄ ለሙባሪክ አናግሬ ስመለስ ቅድም ከ3 ሰዓት በፊት አንተ ላይቭ ነበርክ በቡና ጠጡ አሉ። ከዛን ቡና ጠጡ ቤት ጆይን ሲል ላይቭ ነች እሷ። ወዲያው ወጣች። ከዛን ስትወጣ ኧረ በእናትሽ ይኸው እነ ሰሊም ጋር ነው ብዬ እነ ሰሊም ጋር መጣች። ከዛን አፍንጫሽን ልቀቂ ብሎ አባረሯት። ትናንትና ኤም ኦር ፒኤም ለምትሉ 8 ሰዓት ከ55 ፒኤም ነው የሚለው። ከየት ሀገር እንደሆነ ግን አናውቅም። አቡ 8 ሰዓት ከ55 ስክሪንሾት የተደረገው ከየት ሀገር እንደሆነ አናውቅም። በእነሱ ሀገር ነው ለካ። ዋናው ሰዓት ላይ ነው ላይቭ ሪከርዱ። ዋናው ሰዓት ላይቭ ሪከርዱ ዳውንሎድ ይሄ ነው 12 ሰዓት ከ44
ልታስተያዩ የምትችው የቡና ጠጡን ብቻ ነው ከአንቺ ጋራ። ትክክል። ከኔ ጋር ሳስተያዩ የቡና ጠጡን እኔ የጠራሁት ሰዓት 7:48 ነው። ቡና ጠጡ ላይ ገባቸው የተባሉ 12:44 ነው። በዛ መሀል 1 ሰዓት ልዩነት አለ እንዴ። በዛ ላይ እኔ ስንት ቦታ እየሄድኩኝ አንቺ ያላላክሽኝ ምናምን እያልሽ የእህቴን ስም ይስፋል አፈምሷት ደግሞ እሷ እህቱ ናት እያሉ ጥሩ ነው። እንደውም እኛውም ሀቡዬ በጣም ነው የማመሰግነው። የሙባረክን እንዴት አረክልን ታዲያ? የካንትሪ ሪጅኑ አልተላከልኝም። እሱን እኮ እየጠበቅኩ ነው። ካንትሪ ምናምን ላይ እውነት ያለውን እውነት ለማውጣት ስለምትጥሪ እናመሰግናለን። በጣም እንደላከችልኝ ልክልሻለሁ እና የሙባረክ ሳትወርድ እዚሁ እንድንዘጋ አሁን ብትልክልክ አሪፍ ነበረ። ምን ሆና ነው ልጠይቅ ለመሰልክ የሌላ አካውንት ስክሪንሻት ሊሆን ይችላል። ካንትሪ ሪጅን ኢዝ ኢምፖርታንት ጋይስ። ሳዲቅን ፎሎ አድርጉት። ሳዲቅ ሞባይል ሾፕን ሁላችሁም እዚህ ጋር ያላችሁ 5700 ሰዎች አላችሁ። ለምን ሁላችሁም ፎሎ አታደርጉትም? ለሳይመን ለልጄ ሳይመንን የምትወዱ ሳይመንን ያላችሁ ሳዲቅ ሞባይል ሾፕን ፎሎ አድርጋችሁ ለሳይመንዬ አይፎን 17 ፕሮ ባትሪ እየዘጋ ነው ያለው። ቤት ልድረስ እና ልላክልህ። ስራ ቦታ ነኝ ያለሁት። ይህንን ላከች። ስክሪንሻቷን አይቼዋለሁ። ኢትዮ ቴሌኮም ይላል። ኢትዮጵያ ውስጥ እንደምትኖር ማረጋገጫ ነው። 5% ነው ያላት ቻርጅ። በቃ ችግር የለውም። ቤት ትድረስ እና ሙሉውን ስክሪን እያደረገች ልክልሻለሁ። ሰውየውን ላስታውሰው። የትናንትናውን ማን ነው ስክሪንሹት ያደረገው ሰው ማን ነው? ምን አንተ ላይቭ ላይ ሆነ ስክሪንሹት ያደረገ ሰው ማን ነው? አላውቅም። አቡ ባውቀው ለምን እደብቅሻለሁ? ስክሪንሹት ያደረገችው ልጅ ትምጣ እና ሎጊን ቀና እኮ እኔ የምፈልገው ሎጊን ቀን ግን ከኔ ጋር ሳይሆን ከቡና ጠጡ ጋር ነው እሷ የምትነጋገረው። ብቆዝ ሽንት ገብተ ነው እንደኛ ላያችን ላይ ሽንት ገብተበት ይቅርታ እንዴት እንደነገርሽ የምታወራው 5000 ምናምን ሰው ይዘህ ሽንት ቤት ትገባለህ። ላያችን ላይ ሚዩት ሳያጠፋ ጋይስ ሳዲቅ ሞባይል ሾፕን ፎሎ አድርጉ ሁላችሁም። እናንተ ምን ነው ግን ምቀኛ ሆናችሁብኝ? እኔ ለሳይመንዬ ልጄ ላይ ለምን ምቀኛ ሆናችሁበት? አይፎን 17 ፕሮ ማክስ እንዳይሰጠው ለምን ለፎሎ ትሰስታላችሁ? ፎሎ አድርጉ ሁላችሁም እዚህ ጋር ያላችሁ በጠቅላላ መልካም ሰዎች፣ ቅልቦች፣ ምቀኝነት የሌለባችሁ። ሰውየውን ላስታውሰው። ያንቺን ሰውዬ ላስታውሰው። ሰላም ነው ወይ ዜድ? እንዴት ነሽ? አለን ዜድ። ምን አገባት የምትሉ በሱ ስለተሰደብኩ ነኝ እኔ። እሺ ስለተሰደብኩ በኮሜንት ለእነሱ ነኝ እና አንድ ሀቡ አፍንጫዋ ይዛ ነው የምታወራው። አዎ አንቺ እንትን ከሆንሽ አፍንጫዋ ይዛ ነው የምታወራው። ትክክለኛ የእሱ እህት ካልሆነች ቪዲዮ ትውጣና ታሳይ። ትክክለኛ ከሆነ አካውንት ወደ ኢትዮጵያ ሰጧት ከሆነስ ወደ ኢትዮጵያ ዜድ ወይ ስክሪን ሪከርደሮች ብሄር ስለሚሳደቡ ሰውን የተለያየ ሰው ስለሚሳደቡ ጠላት ብዙ ስለሚያፈሩ ስክሪን ሪከርደሮች ፊት ማሳየት አይፈልጉም። ይህን ሁላችንም እናውቃለን። ግን አፍንጫዋን ለቅነቅ ጠይቂያት አይደለም አፍንጫዬን ቂጤኝ ይዤ ማውራት ትችላለሁ መብቴ ነው ብላለች። ሮዚን አስገቢያት። እሷ ናት ከእነ እንትኑ ትስጥሽ እንጂ ራሱ ገብቶ ደንግጠው በቅያ የሚለው የገባ መስጠት እኮ ነው። በቡና ጠጡ እንደገባ አውቆ እኮ ነው ላቅ ያለው። እሺ ትምጣ ሮዚና። ሮዚናን እኮ ፍላወር ላኪ ብዬ ደጋግሜ ያላገኘኋት። ፍላወር ድሃ ትሆናለች። ማን ነው ስክሪን እንትን ያደረገው? ስክሪን ሹት ያደረገው ማን ነው? ክልኝ በጣም ነው የደነገጥኩት። እሱ ኤአይ ነው አይደል ጋይስ? ምንድን ነው? እሺ በኔስ የቴዲ ሀዋሳ የገባው ኤአይ ነው። ምንድን ነው ግራ ገባኝ። የእሱ ግን ቻትጂቢቲ ላይ ልኬለት ቻትጂቢቲን ጠየቅኩትኝ ኢዚስ ኤአይ ብዬ
ዩማ ኤአይ ቻትጂፒቲ ስጠይቆ ሶሪ አይ ካናት ምናለኝ ቻትጂፒቲ ምናለኝ ሶሪ አይ ካናት አይደንቲፋይ ኦር ኮንፈርም ሁ ዘ ፐርሰን ኢን ዘ ኢሜጅ ኢዝ ማረጋገጥ አልችልም አለኝ ኤአይ። ያ ቢሆንም መብቱ ነው። ወንጀል አልሰራም። እኛ መብቱ አይደለም አላለም። መብቱ ባይሆን ወንጀል ከሆነ በወንጀል መክሰስ ይቻላል። እኛ ያልነው እሱ ህዝቡ እየጠረጠረው ከሚቀር ራሱ ለስሙ እኔም ብያለሁ። ራስ ለስም ከተጨነቅ ንጽህናህን ማውጣት ከፈለግ ዛሬ ሎጊን የተደረገ ትናንት ሎጊን የተደረገ ምናምን ካለ አካውንቱ ለሰው ተሰጥቶ ነው ማለት ነው። ገባሽ? አካውንታችን ላይ ሴቲንግ ውስጥ መቼ ሎጊን እንዳደረግን ሎጊን አለ። ስቶሪ ሎጊን እዚህ ምስጣችሁ እዚህ የምትሳደቡ እግዚአብሔር ይስጣችሁ። አድርሰናል። ሴቶ ከኮመንት ጋር እንትን አትበይ። ከኮመንት ጋር ነው አድርሰናል እኮ ያልኩ። እሱንም አትበይ። እንዳነበብሽላቸው ለምን ይወቁ? ለምን ደስ ይበላቸው? እንትን ስድባቸውን እንዳነበብሽላቸው ሲገባቸው ድካማችን በከንቱ አልቀረም ሁላችሁ። ሎጊን ስቶሪ ካየን ካንትሪ ሪጅን ካየን የተከፈተበት ሀገር አንደኛ የትም የሚከፈት አካውንቱ ሰው ለአንድ ሰው ሊሰጥ ይችላል። ግን ሎጊን የተደረገበት አሁን ሎጊን ስቶሪ ከመጣልን ይሄ አካውንት እሱ ሰጥቷት ነው ኢትዮጵያ ለሚኖር ሰው ሰጥቶ ሪጅኑን ልኬልሻለሁ አሁን ከዛን አስረዳዋት። ሎጊን ካንትሪ ሪጅን ሎጊን ስቶሪ ዳት ዘሞስት ልኝን ነው በስክሪን ሪከርድ ራሱ አካውንቱ መሆኑን ይኸው ፕራይስ እንዳይዘጋብኝ አካውንት ኢንፎርሜሽኑ የተከፈተው ኢትዮጵያ ነው፣ በኢትዮጵያ ቁጥር ነው። የኔን ደግሞ ሀቡ ለማንም እንትን እንዳትይና ለማንም ጠበቅብኝም። አንተ የምትኖጠው ካናዳ ነው። አልፈልግም ያንተን ፐርሰናል ኢንፎርሜሽን። ነገ ደግሞ ወጣብኝ የሆነ ነገር መጣብኝ ጣጣ አልፈልግም። እኔ ከቲክቶክ ማህበረሰብ ጋር አያስፈልግም። አልፈልግም። ያን አይል ሌላ ሴት ደግሞ ረስተ በኋላ አልባናት ያወጣችብኝ እንዳትል ልንገርህ። አሁን የቀረው ሎጊን የተደረገበት ያን ያህል አላውቅም። ሊያው ስትለኝ ስክሪን ሪከርድ አድርጌ እንዴት እንደሚደረግ ላኩላት። እንደዚህ ሞክሪ። በቃ እሱ ከተላከ ምንም አይነት ጭንቅላታችን ውስጥ ጥያቄ የለም። በቃ ሎጊን አለመደረግ ከሌላ ቦታ ለምን መሰለህ? ድንገት እሱ ሲባለንበት ሰጥቷት ቢሆንስ እዛ ለምትኖረው ኢትዮጵያ ለሚኖር አይክላውድ ደግሞ ሁለት አይቻልም። አይክላውድ ሁለት አይኖርም። አይክላውዱን አይተሽዋል። ምን አደርጋለሁ መሰለሽ? ሙሉ ሳይሆን የኔን አይክላውድ መጀመሪያው ልላክልሽ። እዚሁ ቲክታክ ላይ ሆኜ ሪከርድ እያደረኩ አልፈልግም። የሰው አይክላውድ አይክላውድ ሁለቴ እንደማይቻል ይታወቃል። እንዴት ሁለቴ ይቻልም ማለት? አይክላውድ ሁለቴ ልጠቀም አልችልም ማለት። አሁን ለምሳሌ ሶስት አይክላውድ አለኝ። ስልክሽም እንደዛው ነው። 3 አይፎን አለኝ፣ 3 አይክላውድ አለኝ እኮ። ስልክሽም 3 ነው፣ አይክላውድም 3 ነው።